እየተደራደሩ ሲያስፈልጋቸው ሄደው ይወራሉ። ጉልበት አለን የሚሉ እንደሚያደርጉት ምድር ብትናወጥ ተራሮችን ወደ ባህር ቢወሰዱ አንፈራ። ይቀላል አይደል? ወለመን ይፈለሱ አድባር ውስጥ በባህር ተራሮች ተራውጠው ወደ ባህር ቢገቡ ሰማይና ምድር ቢጣበቅ አንፈራ። ያው ጉልበት ግን ምን እንደሆነ እያዩት ነው እንጂ። አዎ የዚህ ዓለም ሰላም እንደዚህ አይነት ነው። እንደው አንድ ያየው ስዕል አለ በዲፕሎማሲ የተለመደ ብሎ የሆነ ስዕል እንደዚህ አድርገው እጃቸውን ይጨባበጣሉ ዲፕሎማቶች። እንደዚህ ከጀርባቸው ግን ቢላዋ ይዘዋል። ሁለቱም ቢላዋ ስለው ይዘዋል። ግን እንደዚህ ያው ፈገግ ያለ ይሄ የዲፕሎማሲ በስልጣና የሚመጣ ሳቅ ማለት የልብ ሳይሆን የዝም ብሎ የማስመሰል የሚል የእውነት ሳቅ አይደለም። እግዚአብሔር የሚሰጠው ሰላም ሰዎች ሰጠን እንደሚሉት አይደለም። ፖለቲካዊ ሰላም ወይ በድርድር ወይ በሰጥቶ መቀበል በሚባሉ ነገሮች የሚመጣ ሰላም አይደለም። እንዲህ ያለው ሰላም ይወጣል፣ ይወርዳል፣ ይደፈርሳል። አስተማማኝ አይደለም። በሰዎች በጎ ፈቃድ ላይ የተመሰረተ ነው። ሰዎች ሐሳባቸውን ሊቀይሩ ይችላሉ። ያንን ሰዎች ተሰጣጣን፣ ተስማማን የሚሉትን ሰላም ለተንኮል ሊጠቀሙበት ይችላሉ። በምድራችን እንደሚታየው ሰላምን እተውላችኋለሁ፣ ሰላምን እሰጣችኋለሁ። እኔ የምሰጣችሁ ሰላም ዓለም እንደሚሰጥ አይደለም። ልባችሁ አይታወክ አይፍራም ብሏል። የሰው ልጅ ከእግዚአብሔር ጋር ሲኖር ሳለ የነበረው አንዱ ትልቁ ጸጋ ሰላም ነበር። ሰላም ማለት የተስማማ ማለት ነው። በመካከል ልዩነት፣ ጠብ የሌለበት በፍጹም ስምምነት የሚኖር ሁሉም በተሰጠው በተፈጠረበት መንገድ ምህዋሩን ጠብቆ የሚሽከረከር አንዱ ለሌላው ጠላት፣ መሰናክል፣ የመጠፋፋት የጉዳት ምክንያት የማይሆን ማለት ነው። ሰው ለራሱ ሰላም ሲያጣ ሌላውን አሳልፎ ይሰጣል። ሌላውን አሳልፎ በመስጠት ደህንነቱን የሚጠብቅ ይመስለዋል። ግን አይደለም። የእግዚአብሔር ሰላም ካለ ምንም ነገር ቢከበር አንደነግጥም። ሰው ጨካኝ ነው። አይድረስም። በብዙ ከደበደባቸው በኋላ ራቁታቸውን ነው በበትር በዱላ ደበደባቸው። ወደ ወህኒ ጣሏቸው። የወህኒውንም ጠባቂ ተጠንቅቆ እንዲጠብቃቸው አዘዙት። እርሱም የዚህን አይነት ትእዛዝ ተቀብሎ ወደ ውስጠኛ ወህኒ ጣላቸው። እግራቸውን በግንድ አጣብቆ ጠረቃቸው። መጠረቅ ታውቃላችሁ? ጭንቅ አድርጎ ማሰር ማለት። እግራቸውን በሰንሰለት እነዚያ እንዳይንቀሳቀስ አድርጎ እንዴት ይጨንቃል። ተራቁተው በበትር በደንብ አድርገው በኃይል ተደብድበው ወደ ውስጠኛው እስር ቤት። እንግዲህ እስር ቤት ብዙ ክፍል ይኖራል። ወደ ውስጥ ወደሚያስጨንቀው ማለት ብርሃን ምናምን መስኮት ወደ ሌለበት እዛው አስገብተው እዛ ደግሞ እግራቸውን ጭንቅ አድርገው አስጨንቀው ጠርቀው አሰሯቸው። አንዱ ለአንዱ ያለ ክፋት እንደው ይሁን ከተባለ ማሰሯ ይበቃ። እውነት ይህን ያህል የሚሞት ሰውነት አንዱ ለአንዱ ይህን ያህል ክፋት እንደው ያሳዝናል። ሰው ታሪክ የሚያስተምረው ሰው ከታሪክ አለመማሩ ነው ይባላል። ታሪክ እናነባለን ግን መልሶ ያንኑ ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አባቶቼ ካህናት፣ ወንድሞቼ ዲያቆናት፣ አባቶች፣ እናቶች፣ ወንድሞች፣ እህቶች፣ ሕፃናትም ሁላችሁም በእግዚአብሔር ስም እንዴት ዋላችሁ? እንዴት ሰነበታችሁ? አሜን። ለዚህ ዕለት ለዚህ ሰዓት ያደረሰን እግዚአብሔር አምላካችን ስሙ ዛሬም ዘወትርም ለዘላለሙ የተመሰገነ ይሁን። በሚኖረን ጊዜ ምንማረው የእግዚአብሔር ሰላም በሚል ርዕስ ነው። ስለዚህ ምንማረው እግዚአብሔር ስለሚሰጠው ሰላም ነው። አጠር አድርገን ነው ለማየት የምንሞክረው። ለሰው ልጅ ከሚያስፈልጉት መሰረታዊ ሀብቶች፣ ጸጋዎች አንዱ ሰላም ነው። ባለፈው ስለ ተስፋ አይተናል። እንግዲህ ተስፋ አለ፣ እምነት አለ፣ ፍቅር አለ። እነዚህ ሁሉ አምላካዊ ጸጋዎች ናቸው፣ የማይተካኩ ናቸው። እያንዳንዳቸው በየራሳቸው እጅግ አስፈላጊ የሆኑ ናቸው። በሰውነታችን እንደሚታወቀው ብዙ ሕዋሳት አሉ፣ ልቡ፣ ኩላሊቱ የመሳሰለው እያንዳንዱ አስፈላጊ ነው። ግን የአንዱ በአንዱ አይተካም። ሳምባችን ፍጹም ጤነኛ ቢሆን ልባችን ከታመማ ያድርስ ነው እንጂ የሳምባ ጤና መሆን የልብን ህመም አይሸፍነውም። ሌላውም እንደዚሁ ማለት ነው እና እያንዳንዳቸው የእግዚአብሔር ጸጋዎች በየራሳቸው ትልቅ ዋጋ ስላላቸው ነው። መጽሐፍ የያዘውን ያጎላል ይባላል። ቅዱስ መጽሐፍ እንደዛ አድርጎ ነው። ስለ እምነት ሲናገር ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም ይላል። ስለ ፍቅር ሲናገር ደግሞ ፍቅር ከሌለኝ እምነትም ቢኖረኝ ከንቱ ነኝ ይላል። ስለ ትዕግስት ሲናገር ደግሞ ትዕግስት ሁሉንም ነገር ይፈጽማል ይላል። እንግዲህ እያንዳንዱ በየራሱ አስፈላጊ ስለሆነ ነው። መቼም ስለ ልብ አስፈላጊነትና የተወሳሰበ አምላካዊ ጸጋ መሆን መናገር ማለት የሌሎችን አካላት ተግባር ውስብስብነት፣ አስፈላጊነት መቀነስ አይደለም። ትንሽ አንዳንዴ አንዱን ለማመስገን ሌላውን መጉዳት የለብንም።
ትንሽ አሁን የሚታዩ አንዳንድ ነገሮች አሉ። አንድን ነገር ለማመስገን የግድ ሌላውን ከመንቀፍ መጀመር የለብን። ሌላውን ሳንነቅፍ ያንን ማመስገን እኮ ይቻላል አይደል? እና የግድ የሆነ ነገር ለማመስገን ተጠግቶ የሆነን መውጋት ጤነኛ አይመስለኝም። ለማንኛውም ስለ ሰላም ዛሬ የምናነሳው ስለ እግዚአብሔር ሰላም ነው። በዚህ ዓለም ስለሚወራለት የስም ሰላም አይደለም። ሰላም እንደሚታወቀው ቃሉ በጣም መጫወቻ ከሆኑት አምላካዊ ጸጋዎች አንዱ ነው። ፍቅር በእውነቱ መጫወቻ መቀለጃ ሆኗል። አለቦታው ስሜቱ ነውር ሁሉ ፍቅር እየተባለ ሰላምም እንደዚሁ። ከዚህ የተነሳው ሰላም ሲባል በጣም ቆም ብሎ ማሰብ ምን አይነት ነው የሚል ከጀርባው ሊኖሩ የሚችሉ ነገሮች ሁሉ በጥርጣሬ ማየት ከተጀመረ የቆየ ይመስለኛል። እንግዲህ በዚህ ዓለም ያቱም ብዙ አይነት ነገር ስላለ ስለዚህ ምንናጋገረው እውነተኛ ስለሆነ ከእግዚአብሔር ብቻ ስለሚሰጠው ከሰው ሊሰጥ ስለማይችለው ሰውም ሊቀማው ስለማይችለው አምላካዊ ሰላም ነው። ስለዚህ ሰላም በጣም አስፈላጊ ጸጋ ነው። ሰላም ከሌለ ምንም ነገር የለም ማለት ይቻላል። ቢኖርም እንዳለ አይቆጠርም። የሰው ልጅ ከእግዚአብሔር ጋር ሲኖር ሳለ የነበረው አንዱ ትልቁ ጸጋ ሰላም ነበር። ሰው ከእግዚአብሔር ጋር በሰላም ሲኖር ራሱም ለራሱ ሰላም ነበረ። አዳም ከሔዋን ጋር፣ ሔዋንም ከአዳም ጋር ሰላም ነበሩ። ከሌሎች ፍጥረታት ከእንስሳት ጋር ሳይቀር ሰላም ነበሩ። እንስሳት እየሄዱ በሰላም ስም አውጣልን ይሉታል፣ አዳምም ስም ያወጣላቸዋል። ሁሉ ነገር የተስማማ ስምሙ ነበር። ሰላም ማለት የተስማማ ማለት ነው። በመካከል ልዩነት፣ ጠብ የሌለበት በፍጹም ስምምነት የሚኖር ሁሉም በተሰጠው በተፈጠረበት መንገድ ምህዋሩን ጠብቆ የሚሽከረከር አንዱ ለሌላው ጠላት፣ መሰናክል፣ የመጠፋፋት የጉዳት ምክንያት የማይሆን ማለት ነው። የውስጥ መረበሽ የሌለበት ማለት ነው። በእንዲህ አይነት ሁኔታ ነው የነበረው ሰው ከእግዚአብሔር ጋር በሰላም በነበረበት ጊዜ። በኃጢአቱ ምክንያት ከእግዚአብሔር ጋር ሲጣላ ግን የእግዚአብሔርን ሰላም አጣ። የእግዚአብሔርን ሰላም ሲያጣ ከራሱ ጋር ሰላም መሆን አልቻለም። ከራሱ ጋር ሰላም ካለመሆኑ የተነሳ አዳም ሔዋንን መክሰስ ጀመረ። ሔዋንን እባብን መክሰስ፣ መከሳሰስ ወይም አንዱ ሌላውን መክሰስ፣ አሳልፎ መሰጣጣት መጣ። እግዚአብሔር አዳምን ለምን እንዲህ ያደረግክ ሲለው እኔ በደልኩ አይደለም ያለው፣ ካንተ ጋር እንድትኖር የሰጠኝ ይህች ሴት እሷ እንዲህ ያደረገች ነው ያለው። ስለዚህ አሳልፎ ሰጣት ማለት ነው። ሰው ለራሱ ሰላም ሲያጣ ሌላውን አሳልፎ ይሰጣል። ሌላውን አሳልፎ በመስጠት ደህንነቱን የሚጠብቅ ይመስለዋል፣ ግን አይደለም። ሔዋንም ደግሞ ራሷን በመውቀስ ፈንታ እባብን በአቅሟ እሷም እባብን ከሰሰች። እንግዲህ እንዲህ ያለው መጠላላት አሳልፎ መሰጣጣት የሚመጣው የእግዚአብሔር ሰላም ከውስጣችን ሲጠፋ ነው። ከዚህም አልፎ አዳም የእግዚአብሔር ሰላም ከውስጡ ሲጠፋ ስነ ፍጥረቱ አስፈራው። ግዛው፣ ንዳው፣ ጠብቀው ተብሎ የተሰጠው ስነ ፍጥረት ሁሉ አስፈራው። የራሱ ሰውነትም አሳፈረው። እንደምናውቀው አዳምና ሔዋን ቅጠል ለማገልደም የሞከሩት የራሳቸው አካል ስላሳፈራቸው ነው። ሰው ከውስጡ ሰላም ሲያጣ ራሱ ለራሱ ያስጠላዋል። የራሱ አካል ሁሉ ይቀፋዋል፣ ያሳፍረዋል። እንግዲህ እግዚአብሔርን ሰላም ማጣት ምን ያህል ከባድ እንደሆነ በዚህ ሁሉ እናያለን። አምላካችን ለስም አጠራሩ ክብር ምስጋና ይግባውና ሰው የሆነው ይሄን ያጣነውን ሰላም ሊመልስልን ነው እና በልደቱ መጀመሪያ የታወጀው ይሄ ሰላም ነው። ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብ ተብሎ የታወጀው ይሄ ሰላም ነው። በሰማያት ይህን ላደረገ ለእግዚአብሔር ምስጋና ይሁን፣ ምክንያቱም የሁሉ ነገር መሰረት እሱ ነውና። በምድርም ሰላም ይሁን። እንግዲህ ከአዳምና ከሔዋን ኃጢአት ጀምሮ ምድር ሰላም ርቋት ነበር። ያን ሰላም ማንም ሊያውጅ አልቻለም ነበር። በሰውና በእግዚአብሔር መካከል የጥል ግድግዳ ተፈጥሮ ነበር በኃጢአት ምክንያት። ያንን ክርስቶስ ሊያፈርሰው ሲመጣ መጀመሪያ የታወጀው ሰላም ነው። ዛሬ በቅዳሴያችን በምስጋናችን የምናመሰግነው የምንዘምረው ይህንን ነው። ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብ እያልን። ስለዚህ ሰላም የሚገኘው ከእግዚአብሔር እና እኛ ከእግዚአብሔር ጋር ስንሆን እንደሆነ ሁሉ የሚታጣው ደግሞ እኛ ከእግዚአብሔር ስንለይ ነው። እግዚአብሔር ከኛ ሲለያል፣ እግዚአብሔር ከኛ አይለይም። እኛንን ከእግዚአብሔር ምንለየው። እርሱ የሰጠን ሰላም በሁኔታዎች የማይለዋወጥ ነው። ለስም አጠራሩ ክብር ምስጋና ይግባውና ዮሐንስ 14:27 ላይ ሰላምን እተውላችኋለሁ፣ ሰላሜን እሰጣችኋለሁ፣ እኔ የምሰጣችሁ ሰላም ዓለም እንደሚሰጥ አይደለም፣ ልባችሁ አይታወክ አይፍራም ብሏል። እግዚአብሔር የሚሰጠው ሰላም ሰዎች ሰጠን እንደሚሉት አይደለም። ፖለቲካዊ ሰላም ወይ በድርድር ወይ በሰጥቶ መቀበል በሚባሉ ነገሮች የሚመጣ ሰላም አይደለም። እንዲህ ያለው ሰላም ይወጣል፣ ይወርዳል፣ ይደፈርሳል፣ አስተማማኝ አይደለም። በሰዎች በጎ ፈቃድ ላይ የተመሰረተ ነው።
ሰዎች ሐሳባቸውን ሊቀይሩ ይችላሉ። ያንን ሰዎች ተሰጣጣን ተስማማን የሚሉትን ሰላም ለተንኮል ሊጠቀሙበት ይችላሉ። በምድራችን እንደሚታየው እየተደራደሩ ሲያስፈልጋቸው ሄደው ይወራሉ። ጉልበት አለን የሚሉ እንደሚያደርጉት ያው ጉልበት ግን ምን እንደሆነ እያዩት ነው እንጂ። አዎ የዚህ ዓለም ሰላም እንደዚህ አይነት ነው። እንደው አንድ ያየው ስዕል አለ በዲፕሎማሲ የተለመደ ብሎ የሆነ ስዕል እንደዚህ አድርገው እጃቸውን ይጨባበጣሉ ዲፕሎማቶች። እንደዚህ ከጀርባቸው ግን ቢላዋ ይዘዋል። ሁለቱም ቢላዋ ስለው ይዘዋል። ግን እንደዚህ ያው ፈገግ እያሉ ይሄ የዲፕሎማሲ በስልጣና የሚመጣ ሳቅ ማለት የልብ ሳይሆን የዝም ብሎ የማስመሰል የሚል የእውነት ሳቅ አይደለም። እንደዛ ያደረጉ ቢላዋ ይዘዋል። ሲመቻቸው ሊተራረዱ ማለት ነው። እግዚአብሔር የሚሰጠው ሰላም እንደዚህ ያለ አይደለም። እና ሰላም በእውነት በጣም መጫወቻ መቀለጃ ከሆኑት የእግዚአብሔር ጸጋዎች አንዱ ነው። ለዚህ ነው የእግዚአብሔር ሰላም በዚህ ዓለም ከሚጮኸው ከሚወራለት የውሸት ፎርጅድ የማስመሰል ሰላም ለይቶ መረዳት የሚገባው ለዚህ ነው። እግዚአብሔር የሚሰጠው ሰላም ዓለም እንደሚሰጠው አይደለም። እኔ የምሰጠው ያለው ለዚህ አይደለም። የእግዚአብሔር ሰላም እንዲህ ያለ እውነተኛ ነው። ብዙ ነገሮች አሉት። እግዚአብሔር ራሱ የሰላም መልአክ ተብሎ ተጠርቷል። ሮሜ 16:20 ቅዱስ ጳውሎስ በመልእክታቱ መጀመሪያ ላይ ደጋግሞ ከሚናገራቸው የሰላምታ ቃላት የበረከት ቃላት አንዱ ጸጋና ሰላም ይብዛላችሁ እያለ ነው በጣም ደጋግሞ የተናገረው። በሁሉም መልእክታቱ ማለት ይቻላል መጀመሪያ ላይ ቅዱስ ጳውሎስ ይሄን ይላል፣ ጸጋና ሰላም ለእናንተ ይሁን ይላል። ምክንያቱም እጅግ የሚያስፈልጉን ጸጋዎች እነዚህ ናቸው። ጸጋ በራሱና ሰላም። ያለ እግዚአብሔር ጸጋ ምንም አይደለም። ስለዚህ ጸጋ ይብዛላችሁ ይላል፣ ሰላምም ይብዛላችሁ። ሰላም ከሌለን ምንም አይደለም። ያለ እግዚአብሔር ጸጋ ምንም አይደለንም። እኔ የሆንኩት በእግዚአብሔር ጸጋ ነው እንዳለ ቅዱስ ጳውሎስ የሆነው በእግዚአብሔር ጸጋ። ስለዚህ ያለ እግዚአብሔር ሰላም ያለ እግዚአብሔር ጸጋ ምንም ስላይደለን ቅዱስ ጳውሎስ በየመልእክታቱ መጀመሪያ ላይ ጸጋና ሰላም ለእናንተ ይሁን ይላል። እንግዲህ የክርስትና ሃይማኖትና ሰላም እንዴት ነው የሚተያዩት? ሰላም ስንል በክርስትና አስተምህሮ ምን ማለታችን ነው? እንግዲህ በክርስትና የተጠራ ነው መቼም መስቀሉን ለመሸከም መሆኑን እንታውቃለን። ጌታችን ነግሮናል። ጌታችን የጠራው መስቀሉን ተሸክሞ ይከተለኝ ብሏል። በዓለም ሳላችሁ መከራ አለባችሁ ተብሏል። ታዲያ የተጠራ ነው ለጭንቀትና ለችግር ህይወት ነው ወይ? መስቀሉን መሸከም ማለት መከራ መቀበል ማለት ሰላም የሌለው ደስታ የሌለው የጭንቀት የመከራ ህይወት ነው ወይ? የሐዋርያት ሥራ 14:22 ላይ ወደ እግዚአብሔር መንግስት በብዙ መከራ እንገባ ዘንድ ያስፈልገና ተብሏል። መዝሙር 126 ቁጥር 5 ላይ በልቅሶ የሚዘሩ በደስታ ይለቅማሉ ተብሏል። ስለዚህ የምንዘራው በልቅሶ ነው፣ የምናጭደው ነው በደስታ። ታዲያ በክርስትና ውስጥ ከመከራና ከሐዘን ያለፈ ነገር የለም ወይ? በዚህ አስቸጋሪና ሻካራ ህይወት ውስጥ ስንሄድ ወይም እንድንሄድ የሚያበረታታን ምንድን ነው? በዚህ የመከራ ህይወት ውስጥ ሰላም እንዴት ብሎ ነው የሚገኘው? ክርስትና ወደ የሐዘንና የጭንቀት ህይወት ነው ወይ የሚመራን? አይደለም። ይሄ ለይቶ መረዳት በጣም አስፈላጊ ነው። አዎ የተጠራ ነው መስቀሉን ለመሸከም። በክርስትና ውስጥ መከራ አለ ብቻ ሳይሆን ህይወታችን ነው። አይነቱ መጠኑ ቢለያይም ግን ይሄ ግን ከሰላም የሚያርቅ ሳይሆን እንዲያውም ሰላም የሚገኝበት መንገድ ነው። ይሄ እንግዲህ ምስጢር ነው። ምስጢር ማለት በቀላሉ ማንረዳው በጣም ማሰብ የሚፈልግ ትንሹን ተረድተው አብዛኛው የማይገባን ማለት ነው እንጂ ምስጢር ማለት የተደበቀ የተከለከለ ማለት ብቻ አይደለም። እንደዛ አለ በአብዛኛው በክርስትና ምስጢር ሲባል የተከለከለ እንደዚህ አይደለም። በጣም ጥቂቱን ብቻ ከተረዳ ነው እንደ መሽታ ጥቂቱን እንደ መዓዛ እናሸተዋለን። አብዛኛውን ነገር ግን አንደርስበትም። ቀስ እየተባለ እየተኖረ እየታደገ በዛ መልኩ ነው መረዳት የሚቻለው። በዛም ተረድተን አንጨርሰው ነው ምስጢር ሲባል እንደዛ ማለት ነው። ስለዚህ የክርስትና ሃይማኖት የክርስትና ህይወት ከዚህ በተቃራኒ የነጻነትና የደስታ ህይወት ጥሪ ነው። እግዚአብሔር አምላካችን የሐዘን አምላክ አይደለም። አምላከ ትስብእት ወአምላከ ሐሴት ይላል የማክሰኞ ሊጦን ማለት ምስጋና ማለት ነው። እግዚአብሔር አምላካችን የደስታ አምላክ ነው ይላል። አምላከ ትስብእት ወአምላከ ሐሴት። እግዚአብሔር የደስታ አምላክ ነው፣ የሐዘን አምላክ አይደለም። የችግር የመከራ አምላክ አይደለም። አምላክነሳ አምላክ ነው። እግዚአብሔር የማዳን አምላክ ነው። ያለ ማዳን አሳልፎ የመስጠት አምላክ አይደለም። ስለዚህ ክርስትና እውነተኛ ሰላም የሚገኝበት ብቸኛው መንገድ ነው። አዎ መስቀሉ የሰላሙ መንገድ ነው። ክርስቶስ ሰላምን የገዛው በመስቀሉ አልፎ ነው። በመስቀሉ መሄድ የግድ ነው። የለን ዘለው አንችልም። ግን እውነተኛ ሰላም ደግሞ የሚገኘው በመስቀሉ ነው። ክርስቶስ ፍጹም የሆነውን ሰላም የሰጠን በመስቀል አልፎ ተነስቶ ነው። ለደቀ መዛሙርቱ መጀመሪያ የተናገራቸው ነገር ሰላም ለሁላችሁ ይሁን የሚል
ሌላ ቃል አይደለም ጌታችን መጀመሪያ ለደቀ መዛሙርቱ የተናገራቸው ሌላ አይደለም ሰላምታን ነው የሰጣቸው ሰላምን ልዩ አምላካዊ ሰላም አተነ የነበረው ሰላም ነበረ የሰው ልጅ ተለይቶ አጥቶት ሲቅበዘበዝ የነበረው ያን አምላካዊ ሰላም ነው ክርስቶስ በትንሳኤው መጀመሪያ የሰጠው ያን ሰላም ነው ሰላም ለሁላችሁ ይሁን ሮሜ 14:17 ላይ የእግዚአብሔር መንግስት ጽድቅና ሰላም ነው ይላል የእግዚአብሔር መንግስት ጽድቅና ሰላም ነው እንጂ መብልና መጠጥ አይደለም ይላል በመንፈስ ቅዱስም የሆነ ደስታ እንጂ መብልና መጠጥ አይደለችም ማለት በመብል በመጠጥ የሚገኝ አይነት ደስታ የሚታሰብበት አለ የእግዚአብሔር መንግስት ያም የለም የእግዚአብሔር መንግስት ሲባል ገና በሚመጣው ዓለም የምንጠብቀው ብቻ ሳይሆን አሁንም አረቦኑን የተቀበልነው ነው የእግዚአብሔር መንግስት መቼ ትመጣለች ብለው ፈሪሳውያን ጌታን በጠየቁት ጊዜ የእግዚአብሔር መንግስት በመጠባበቅ አትመጣም ነው በመካከላችሁ ናት ብለው የእግዚአብሔር መንግስት እዚህ አለች እዚህ ያልጀመርነው የእግዚአብሔር መንግስት ከሞት በኋላ አናገኘው እዚህ የተጀመረ ነው እዛ የሚቀጥለው በትንሹ ታምናል በብዙ ሾመሃል የተባለው ለዚህ ነው በትንሹ መታመን እዚህ ያለ የእግዚአብሔር መንግስት መቅመስ ነው ቤተክርስቲያን የእግዚአብሔር መንግስት ናት ቅዳሴ የእግዚአብሔር መንግስት ነው አሁን ቃሉን ስንሰማ በእግዚአብሔር መንግስት ውስጥ ነን ቃሉ የእግዚአብሔር መንግስት ነው ራሱ ወንጌል ሲነበብ ወንጌለ መንግስት ይባላል መንግስት ነዋ መንግስተ ሰማያት ነዋ ወንጌለ መንግስተ ሰማያት ይላል ወደ መንግስተ ሰማያት መርታ የምታገባ ወንጌል ማለት ነው በወንጌል ስንራመድ በወንጌል ውስጥ አድርገን ወደ መንግስተ ሰማያት ነው የምንገባው ራሷ ወንጌልም መንግስተ ሰማያት ናት ወንጌል ራሷ የእግዚአብሔር መንግስት ናት መንግስቱ የሚወረስባት መንገድም ናት ራሷ መንግስቱም ናትና በዚህ ነው ሰላም የሚገኘው ዮሐንስ 16:20-22 ላይ ጌታችን እንዲህ አለ እውነት እውነት እላችኋለሁ እናንተ ታለቅሳላችሁ ደቀ መዛሙርቱን ማለት ነው ሙሾም ታወጣላችሁ ዓለም ግን ደስ ይለዋል በህማሙ ጊዜ ነው ገና ሊሞት ሲል እናንተም ታዝናላችሁ ነገር ግን ሐዘናችሁ ወደ ደስታ ይለወጣል ሴት በምትወልድበት ጊዜ ወራቷ ስለደረሰ ታዝናለች ነገር ግን ሕፃን ከወለደች በኋላ ሰው በዓለም ተወልዷልና ስለ ደስታ መከራውን አታስበው እንግዲህ እናንተ ደግሞ አሁን ታዝናላችሁ ነገር ግን እንደገና ያያችኋለሁ ልባችሁም ደስ ይለዋል ደስታችሁንም የሚወስድባችሁ የለም ማለት ስለ ቃሉ አምላካችን የተመሰገነ ይሁን እንግዲህ የወለዳችሁ እናቶች ታውቁታላችሁ ምጥ ምን ያህል እንደሚያስጨንቅ እንዴት ያለ እናንተ ናችሁ የምታውቁት ግን ከዛ በኋላ ልጅ ሰው በዓለም ተወልዷልና ስለ ተወለደው ሰው ስለ ልጅ ማለት ነው በኋላ መከራውን አታስበው የሚል ስለዚህ እንደዚህ ነው በክርስትና ምጥ አለ መከራ አለ ግን በኋላ የሚገኘው ደስታ በዛው ያለው ሰላም መከራውን የሚያስረሳ ብቻ ሳይሆን የበለጠ እንዲያውም በመከራው የሚያስመካ ነው ቅዱስ ጳውሎስ በመከራዬ እመካለሁ እስከማለት እንደደረሰ ማለት ነው ስለዚህ ክርስትና የደስታ ጥሪ ነው የሐዘንና የመከራ ጥሪ አይደለም ክርስትና ማለት ቁርምድ ብለን ስብር ብለን ሐዘንተኞች ሆነን የምንኖርበት አይደለም ይሄ ማለት ዝም ብሎ በዚህ ዓለም እንዳለው ጮቤ መርገጥ አይነት አለ ማለት አይደለም ትንሽ እናያለን ምን ማለት እንደሆነ ትንሽ ይሄን በደበረዳ ስለሚፈልግ ነው ፊልጵስዩስ 4:4 ላይ ቅዱስ ጳውሎስ ሁሉ ጊዜ በጌታ ደስ ይበላችሁ ደግሜ እላለሁ ደስ ይበላችሁ ይላል ቅዱስ ጳውሎስ ይሄን ያለው ሮም ታስሮ ነው እንግዲህ የፊልጵስዩስ መልእክትን የላከው ሌሎችም 3 መልእክቶችን 4 መልእክታትን ነው ሮም ቅዱስ ጳውሎስ ታስሮ በመጀመሪያው ስራቱ የጻፈው እና ታስሮ በጣም ደጋግሞ ደስ ይበላችሁ እያለ ጽፏል እስራቱ ደስታውን አልወሰደበትም እስራቱ ሰላሙን አላሳጣውም ስለዚህ እሱ ታስሮ ያልታሰሩትን ያጽናናል ደስ ይበላችሁ እያለ ማን ነበር ማጽናናት የነበረበት ያልታሰሩት አይዞ ተፈታለ በርታ ነበር እንደዛ አለ በተገላቢጦች የታሰረው ቅዱስ ጳውሎስ ያልታሰሩትን በርቱ ደስ ይበላችሁ በጌታ ይላል ሁሉ ጊዜ ነው የሚለው ሁሉ ጊዜ በጌታ ደስ ይበላችሁ ረቂቅ ነው የእግዚአብሔር ሰላም እንደዚህ ነው እየረቀቀ ነው ሚስጥር ነው ማለት ይሄ ነው መረዳትን ይጠይቃል ዝም ብሎ እየሮጠን እንደዚህ ምን ዘግነው አይደለም እንደዚህ ባለ በእስራት ውስጥ በመከራ ውስጥ ሆኖ እየበዛ ነው የሚሄደው የሚገርመው እሱ ነው መከራ ችግር ጭንቀት የሚቀንሰው የሚያጠፋው ሳይሆን የሚጨምረው ነው በጣም ቢገርመው ይሄ ነው ለዚህ ነው ዓለም እንደሚሰጠው አይደለም ያለው እንደዚህ የተለየ ነው መንገዱም የተለየ ነው ሰላሙም ራሱ የተለየ ነው ወደዛ ካልገባ አይታወቅም ለዚህ ነው ቅዱስ ጳውሎስ አሁንም ፊልጵስዩስ 4:7 ላይ አይምሮን ሁሉ የሚያልፍ የእግዚአብሔር ሰላም ይላል ትንሽ አማርኛው ምን ያህል ግልጽ እንደሆነ አላውቅም it surpasses all understanding ይላል እንግሊዝኛው ጥሩ ነው እዚህ ላይ መረዳትን ሁሉ ያልፋል ይላል የኛን የመረዳት አቅም ሁሉ ያልፋል እግዚአብሔር ሰላም ከመረዳት ውጪ ነው በጣም ያን የሚያልፍ ነው እንደዚህ ነው ብሎ ማብራራት አይቻልም ሰው ታስሮ
ያልታሰሩትን የሚያጽናናበት እጅግ ደስ ይበላችሁ አሁንም አብዝታችሁ ደስ ይበላችሁ የሚልበት የተለየ ሰላም ነው። ከአይምሮአችን ሁሉ የራቀ ነው። ሚስጥር ነው ምንለው እንደዚህ ነው እንደዚህ ብሎ እንዲህ ነው ተብሎ ባረፍተ ነገር ብቻ ተተንትኖ እኛም በጆሮአችን ሰምተነው በልቦናችን ደግሞ ተረድተነው የምንዘልቀው አይደለም። ትንሽ ጫፍ ሽታ እንደማሳየት ይውዛ እንደማለት ያክል ነው። ለምሳሌ አሁን ጨረቃ አትታይም እንጂ ጨረቃ ብትኖር እኔ በጣቴ አትዛት ጨረቃ ብላችሁ ጣቴ ከጨረቃው ይደርሳል? ጣቴስ ጨረቃው ነው አይደለም፣ ማመልከት ነው። ትምህርት እንደዛ ነው። ትምህርት ማመልከት ነው። በዛ ማመልከት ተጠቅመን ወደዛ ካልሄድን ከንቱ ነው፣ እዚህ ነው የሚቀረው። ያው ከማመልከቻው ጋር ከአቅጣጫ ጠቋሚው ጋር እዛው ቀረ በቃ። ምክንያቱም አቅጣጫ ጠቋሚው መዳረሻው አይደለም። አቅጣጫ ጠቋሚው ምንሄድበት አይደለም፣ ወደ ምንሄድበት የሚያሳይ ነው። ትምህርት እንደዛ ነው። ጸሎትም ሁሉ ማገልግሎት እንደዛ ነው፣ መዳረሻ ነው። ጸሎቱን እንደ ፍጻሜ ይወስደን በቃ ይሄን ያህል ደገም ካልን ምንም ማለት መዳረሻ ነው። በዛ አይምሮአችንን እንደ መሰላል ከፍ እንደ ሊፍት እንዲያወጣን ነው። ስለዚህ እግዚአብሔር ሰላም አይምሮን ሁሉ የሚያልፍ ነው፣ ከመረዳት በላይ ነው። እንግዲህ ሰላም ቅድም እንዳነሳነው እግዚአብሔር ስጦታ ነው፣ ልዩ ስጦታ ነው። ሰላምን የሰጠን በቤዛነቱ ነው። ሮሜ 5:1 ላይ ቅዱስ ጳውሎስ ክርስቶስ ሰው ሆኖ በተቀበለው መከራ ስጋውን ቆርሶ ደሙን አፍስሶ የሰጠን አንዱ ትልቁ ጸጋ ሰላም ነው። ስለዚህ ሰላም በክርስቶስ ቤዛነት የተገኘ ነው፣ እንዲሁ ዝም ብሎ በቀልድ የተገኘ አይደለም። ቆላስይስ 1:20 ላይ ወገብረ ሰላመ በመስቀሉ ሰላምን አደረገ ይላል። አችን እንደተነሳ ለደቀ መዛሙርቱ የሰጣቸው ትልቁ ነገር ሰላም ነው። ለሐዋርያት ሰላምን ሰጣቸው፣ ለአባቶቻችን፣ ለእናቶቻችን ለቅዱሳት አንስት ደግሞ ደስታን ነው የሰጣቸው። ያ ሁለቱም በተለየ ሁሉም ለሁሉ ያስፈልጋል። ሰላምም ለእናቶቻችን ያስፈልጋል፣ ደስታም ለሐዋርያት አባቶቻችን ያስፈልጋል። ግን በጎደለው አንዱን በአንዱ ማድረግ ነው። አንዱ አለ። ለእናቶቻችን ለሴቶች የጎደለው ደስታ ነበር። ከያን ጀምሮ ሴቶች ሐዘንተኞች ነበሩ። ምክንያተ ሞት ሆናችሁ እየተባሉ ያ ሐዘን ነበር በሴት ላይ። ምጥሽ ጻርሽ ሁሉ ይብዛ ስለተባለ በሴቶች ላይ ሐዘን ነበር። ስለዚህ ጌታችን ለቅዱሳት አንስት ደስ ይበላችሁ ነው ያላቸው። ደስ ይበላችሁ አላቸው። ደስታን ሰጠ። ስለዚህ ያ በሔዋን ምክንያት የመጣ ሐዘን ተወገደ ማለት ነው። ለሐዋርያት ደግሞ ሰላም ሰጣቸው። ወደ ዓለም ሲሄዱ ብዙ መከራ ይጠብቃቸዋል ይገጥማቸዋልና በዛ ሁሉ እንዳይናወጹ፣ በዛ ሁሉ እንዳይሸበሩ፣ ወደኋላ እንዳይሉ፣ ይሄ ነገር አጥፍተን ይሆን ልክነን ይሆን ብለው እንዳይጠራጠሩ ሰላም የማይናወጽ ማንም የማይወስደው በማንም ፈቃድ የማይጨመር የማይቀነስ ሰላም ሰጣቸው። ስለዚህ ሰላም ክርስቶስ በሞቱ በሕማማቱ በትንሣኤው የገዛልን ውድ ንብረት ነው። እንደው በቀላል ዝም ብሎ የተደረገ አይደለም። ከሰማየ ሰማያት ወርዶ ያን ሁሉ ጉዞ ተጉዞ ወደ መቃብር ወርዶ በዛም 3 ቀን 3 ሌሊት ቆይቶ ተነስቶ የሰጠን ውድ ሀብት ነው። ውድ ሀብት ነው። ጌታችን ለደቀ መዛሙርቱም ቀድሞ እንደ ልምምድ ልኳቸው በነበረ ጊዜ ይሄን ቃል እንዲጠቀሙ ነበር የነገራቸው። ወደምትገቡበት ቤት ሁሉ አስቀድማችሁ ሰላም ለዚህ ቤት ይሁን በሉ በማለት እንዲጠቀሙ አዟቸዋል። ዛሬ ካህኑ ሰላም ለኩልኩም የሚለው ያን የክርስቶስን ሰላም ነው፣ ሌላ ሰላም አይደለም። ካህኑ የራሱ ሰላም የለውም፣ የክርስቶስን ሰላም ነው። ካህኑ የእግዚአብሔር አንደበት ነው እንደተባለው የክርስቶስን ሰላም ነው ዛሬ ካህኑ ሰላም ለሁላችሁ ይሁን የሚለው በቅዳሴው፣ በኪዳኑ፣ በጸሎቱ ያን የክርስቶስን ሰላም ነው ካህኑ የሚያመጣልን። ያን ሰላም ሰው ሆኖ መከራ ተቀብሎ ሞትን ድል አድርጎ አስታርቆ የሰጠንን የገዛልን ሰላም። ስለዚህ ክርስትና በዚህ ሰላም መኖር ነው። በዚህ ሰላም መኖር ነው። ይሄ ልዩ ሰላም ነው። ኢሳይያስ 57:10 ላይ ለክፎች ሰላም የላቸውም ይላል። ከዛ በፊት ኢሳይያስ 9:6 ላይ ክርስቶስን የሰላም ንጉስ ይለዋል። ንጉሰ ሰላም ክርስቶስ ምን ነው? ለዚህ የሰላም ንጉስ ነው ክርስቶስ። ስለዚህ የሰላም ንጉስ ስለሆነ ሰላምን መስጠት ይችላል። ንጉስ ነው፣ ያውቅበታል። አለውም መስጠቱንም ያውቅበታል። ሌላው ሰላምን የሚያሳጡ ነገሮች እና መፍትሄዎቻቸው ምንድነው ነው ትምህርታችንን ያዝ ለማድረግ። እንግዲህ ሰላምን የሚያሳጡ ነገሮች አሉ፣ ምናቃቸው ናቸው። ሰላም ከመንፈስ ቅዱስ ፍሬዎች አንዱ ነው። ሰላምን ማጣት ደግሞ የኃጢአት ውጤት ነው። ኢሳይያስ 57:21 ላይ ክፉዎች ሰላም የላቸውም ይላል። ክፉዎች ሰላም የላቸውም።
በክፋት ማግኘት የማይቻለው አንዱ ነገር ቢኖር ሰላም። ሰው በተንኮል ገንዘብ ሊያገኝ ይችላል፣ ስልጣን ሊያገኝ ይችላል፣ እንደዚህ ይቻል ይሆናል። ሰላምን ግን በክፋት ማግኘት አይቻልም በጭራሽ። ያሳድዳል፣ ያስራ፣ ያስጨንቃል፣ ከውስጥ ሆኖ እሾህ ሆኖ ይወጋል። በተመቻ አልጋ ሆኖ እንቅልፍ እምቢ ሊል ይችላል። ጥሩ ምግብ ተመግቦ ውስጥ ሰላም ምቾት ላይ ይሰማ ይችላል። ውስጥ ሰላም ከሌለ ሰው የትም ቢሄድ ደስተኛ ይሆን። በውጪ አማምሮ ለባብሶ ተኳኩሎ አጊያጊጦ የሚታየው ይሄ መጋረጃ ነው። እንዲህ ያሉ ሰዎች በሰላም የሚኖሩ ደስተኞች ሊመስሉ ይችላሉ። ግን በሆነ አጋጣሚ ቀረብ ብለን እነሱም ደግሞ በውስጣቸው የተደበቀው ነገር ልባቸውን ከፈት አድርገው ቢነግሩን ውስጣቸው የተደበቀው አውሬ ሐዘን፣ ብስጭት፣ ውስጣቸው የታፈነው ብዙ ክፉ ነገር ቢገነፍል ራሱ ከባድ ሊሆን ይችላል። ግን ያለ መሸፈን ያው ሰው መችስ ለስንቱ ሲነገራል፣ ለአላፊ አግዳሚ አይነገር። ቢነገርስ ምን ይጠቅማል? እንደዚህ በሚል ሰው ሰላማዊ ደስተኛ መስሎ በፈገግታ በሳቅ ራሱን ለመሸወር ለማታለል ሊሞክር ይችላል። ያ ውስጥ ግን አለ የማያቋርጥ ጩኸት፣ የማያቋርጥ ጩኸት አለ። ዳዊት ልበ አምላክ አይድረስ ነውና ከበደለ በኋላ ሰላም አልነበረውም። መዝሙር 37:3 ላይ ከኃጢአቴ የተነሳ ለአጥንቶቼ ሰላም የላቸውም ይላል። ለአጥንቶቼ ራሱ ሰላም የላቸውም። ኃጢአት የውስጥ ሰላም እስከ አጥንት ድረስ ሰርስሮ ይገባል። አጥንት ጅማት ድረስ ረፍት ይነሳል። ንዝንዝ ነው የሚያደርገው። ቃየን ወንድሙን ከገደለ በኋላ ለእግዚአብሔር ያለው ነገር ይሄን እውነታ በግልጽ የሚያሳይ አሳዛኝ ነገር ነው። ቃየን ለእግዚአብሔር ያለው እንዲህ አለ። ዘፍጥረት 4:13-14 ላይ ቃየንም እግዚአብሔርን አለው ኃጢአቴ ሊሸከማት የማልችላት ታላቅ ናት። እነሆ ዛሬ ከምድር ፊት አሳደድከኝ፣ ከፊትህ እሰወራለሁ፣ በምድርም ላይ ኮብላይና ተቀበዝባዥ ይሆናለሁ፣ የሚያገኘኝም ሁሉ ይገድለኛል። እንዲህ ከመሆን ይሰውረን። ተጨነቅ። ኃጢአቴ ሊሸከማት የማልችላት ኃጢአት እንደዚህ ነው። አስቀድመው ሊሰሩ ሲሉ ደስ የሚል ይመስላል። የሆነ ግብ አሳክቶ ከዛ በኋላ የፈለግነውን አግኝተን ደስ የምንሰኝ ይመስላል። ግን አይደለም። ይኸው ቃየን አስተማረን። ሞኝ ከራሱ ብቻ ሊማር ይፈልጋል ይባላል። ብልህ ደግሞ ከሌላ ይማራል። እሳት ራሱን ካላቃጠለው በቀር የማይማር ሰው የጅል መጨረሻ ነው። ሁሉን ነገር በራስ መማር ስለማይቻል እና የተጻፈው ለዚህ ነው። እና እንዲህ ያለ ኃጢአት ምድሩ ሁሉ ጭንቅ ጥብብ እንድትል ያደርጋል። ቀኑ ጨለማ ይሆናል። ሰው ሁሉ ያስፈራል እንዳውሬ። ለዚህ ነው ቃየን ያየኝ ሁሉ ይገድለኛል። ያኔ እኮ ጥቂት ሰው የነበረው ገና 10 ይሞላል ያኔ የነበሩት ሰዎች ግን ያየኝ ሁሉ ይገድለኛል። ኃጢአቱ ነው የሚያሳድደው፣ ሰው አይደለም። ኃጢአቱ ነው የሚያሳድደው እንጂ ሰው ኑሮ አይደለም። እናትና አባቱና እንዲሆኑ ነበሩት ያኔ። ስለዚህ ሰላምን የሚያሳጣው ክፉ ስራ ነው፣ ኃጢአት ነው። ከዚህ ዓለም ምኞትና ፍላጎት ወይም እነዚህን በማርካቱ ሰላም አይገኝም። በጭራሽ ሰላም እንዲህ ባለ ነገር አይገኝም። በውስጣችን ያለውን ሰላም የሚረብሸው የሚያጠፋው ኃጢአት ነው እና በውስጣችን እረፍት የማይሰማን ሰላም የማይሰማን ከሆነ ምናልባት እግዚአብሔር በውስጣችን የችግራችንን ምንጭ ሰላም ያሳጣንን ችግር ፈልገን እንድናገኝ እየደወለ ስለሆነ ቆም ብሎ ምንድነው ችግሬ ብሎ ራስ ጋር መመካከር ያስፈልጋል። ይሄንን አንድ አባት በምን መስለውታል? በእግር ኳስ ሜዳ እንዳለ ዳኛ መስለውታል። በእግር ኳስ ሜዳ ያለ ዳኛ የሆነ ስህተት ተፈጽሟል ካለ ምን ያደርጋል? ፊሽካ ይነፋና ጨዋታውን ያስቆማል አይደል? ከዛ በኋላ ማስተካከያ ነው ማረሚያ ነው የሚለውን ነገር እስኪያስተካክል ጨዋታው አይቀጥልም። ያን አድርጎ ጨዋታው እንዲቀጥል ያደርጋል። ውስጣችንም ሰላም ካጣ እግዚአብሔር ውስጣችን ባለው በመንፈስ ቅዱስ ጥሪ በህሊናችን አድሮ የሆነ ችግር ሰላማችንን ያሳጣን ችግር መኖሩን እየነገረን እንደ ፊሽካ እየጮኸ ጥሪ እያደረገ ሊሆን ይችላል። ስለዚህ ዝም ብሎ ከነችግሩ ከነስተቱ እንቀጥል ብንል እየባሰ ስለሚሄድ ቆም ብሎ ምንድነው ያደረኩት ብሎ ማየት ያስፈልጋል። የተጣላነው ሰው አለ ካለ በደንብ ፈልጎ በሆነ መንገድ መፍታት
ሰላማችንን ከምናጣ ከእግዚአብሔር ጋር ከምንለይ መፍታት አይሻለን? እልህ አልሰጠው ይሄ አይጠቅምም ብሎ ኢጎ ይሄ በጣም እልህ እንቢተኝነት የሚያስፈልግበት አለ። በነገራችን ላይ እግዚአብሔር የሰጠን ነገር ሁሉ ቦታ አለ። እንቢ ማለት እልህ ባይኖር ኖሮ ሰማዕትነት አይቻልም ነበር፣ ጥብዓት አይኖርም ነበር። ግን ደግሞ በቦታው ለኃጢአት ለማይጠቅም ነገር አለ እንቢ የሚባለው። ቅዱሳን ሐዋርያት በክርስቶስ ስም አትስበኩ ሲባሉ እምቢ እንሰብካለን፣ በሱ ስም አለመስበክ አንችልም ነው ያሉት። አዎ ያስፈልጋል፣ ግን ደግሞ ለማይጠቅም ነገር አለ። ስለዚህ በውስጣችን እንደዛ አይነት ሁኔታ ካለ ቆም ብለን ማየት፣ ሌላም ነገር ያበላሸ ነው አውቀንም ይህን ሳናቅ ያልኮሰኮስ ነው ያስተነካከል ነው የሰበርነው ነገር ካለ ያንን ሄዶ መፍታት። አስበን ማግኘት ካልቻልን ችግሩን ግን ወደ እግዚአብሔር መጮህ፣ እባክህ ላገኘው አልቻልኩም ችግሩን አንተ ግለጥልኝ፣ ወይ አንተ አስተካክለው በምታውቀው ወይ ደግሞ ወደ ልቡና ያምጣውና እኔ እንዳስተካክል እርዳይ ብሎ መጠየቅ። እንዲህ ከሆነ በኋላ ነው ሰላማችን የሚመለሰው እንጂ ከነችግራችን ግዴለም እያል ብንሄድ ከቆሻሻ ሲደራረብ በጊዜ ሂደት ለመግፋትም ለማስወገድ በጣም አስቸጋሪ እንደሚሆነው እየተወሳሰበ አይነቱ እንደጠፋ ዘሃ እየከበደ ይሄዳል። ስለዚህ ከእግዚአብሔር ውጪ ሰላም ስለሌለ በኃጢአት መንገድ በክፋት ሕይወትንም ሰላምንም ማግኘት ስለማይቻል ቆም ብለን ያለንበትን ማየት፣ ሰላማችንን የነሱን ነገሮች ካሉ እነሱን መፍታት በጣም በጣም አስፈላጊ ነገር ነው። ሰላም የሚገኘው በእውነት በመኖር ነው። በውሸት በመኖር በማስመሰል በመኖር ሰላም የለም። እውነተኛ ሰው ሰላም አለው። ዮሐንስ መጥምቅንና ሄሮድስን ማነጻጸር እንችላለን። ሄሮድስ ንጉስ ነው፣ ቤተ መንግስት አለው፣ ሁሉ ነገር አለው። ዮሐንስ መጥምቅ በበረሃ የሚኖር ነው፣ ብቸኛ ነው፣ የሚበላውም የበረሃ ማር ነው፣ የሚለብሰውም የግመል ጠጉር ነው። እንደዚህ ግን ማን ነው ሰላም የነበረው? ሄሮድስ ይታወቅ ነበር። ዮሐንስ መጥምቅ የሚናገረው ነገር ሁሉ ያስጨነቀ ነበር። ዮሐንስ መጥምቅን ሄሮድስ ሰላም ስላጣ ዮሐንስ መጥምቅ የሚናገረው እውነት ስለወቀሰው በመግደል አርፋለሁ ብሎ አስገደለው። ከዛ በኋላ ደግሞ አሁንም ረፍት አላገኘም። ስለ ክርስቶስ ተአምራት ሲሰማ ወይኔ ያስገደልኩት ዮሐንስ መጥምቅ ተነስቶ ይሆናል ብሎ ፈራ። ያስገደለው ሰው እንኳን ተነስቶ ይወቅሰኝ ይሆናል ብሎ ይሄን ያህል ነው ክፋት የሚያስፈራው። ክፋት ይሄን ያህል ያስፈራል። ኃጢአት ይሄን ያክል ረፍት ይነሳል። ገለውት እንኳን አያርፉ። ጻድቅ ሞቶ ይከነን ሮሲያን እንደተባለ ጻድቅ ሰው ሞቶ እንኳን ይገዛል፣ ክፉዎችን ሰዎች ይገዛቸዋል። በህሊና ለእውነት መኖር ሳለም ሰላም ነው። ከሞተም በኋላ እግዚአብሔር ዘንድ የክብር ቦታ ነው። በተቃራኒው በውሸት በማስመሰል በነውር በሐሰት በክፋት በሴራ በተንኮል መኖር ለጊዜው የሆነ ነገር ሊያስገኝ ይችል ይሆናል፣ ግን ውስጥን ግን ይረብሻል። እንደ ጦር ይወጋል ወደ ውስጥ። ሰው ማያየው ጦር ተሸክሞ መዞር ነው በእውነቱ። ይሄንን በአንዳንድ ነገሮች ለጊዜው ማታለል ይቻል ይሆናል። የተለያዩ ነገሮችን በማየት ሰው ጋር በማውራት እንደዚህ ባሉ ነገሮች በመባለት በመጠጦች ግን ይሄ እንደ ፓራሲታሞል ለጊዜው ማስታገሻ ይሆናል እንጂ እውነተኛውን ችግር አይፈታውም። እንደውም የበለጠ በሽታው እንዳናውቀውና እንዳንፈታው እያወሳሰበው ነው የሚሄደው። ገዳይ ነው። አንድ ማቀሰው ሁሌ እንዲህ ያለ ነገር ሳስብ የሚያስቆጭ ሰው አለ። ማቀሰው ነው። ታሞ ሐኪም ቤት ሄደ እና ማስታገሻ ሰጡት። በጣም አሞት ነበር። ለጊዜው ነው ታገሰለት፣ ግን ከ4 ሰዓት በኋላ ሞተ። በኋላ ሲጣራ የአንጀት መታጠፍ ነበር። በቀላሉ ሊስተካከል የሚችል ነበር በሕክምና እንደሚነግሩ በቀላሉ። ግን ችግሩን መፈለግ መፈተሽ መመርመር ትተው ህመሙን ማስታገሱ ላይ ነው ትኩረት ያደረጉ። መቼም የሚሰራ ሰው ይሳሳታል ላይ ድረስ ነው። ግን ህይወት ነው ችግሩ፣ ደግሞ ህይወት ነው፣ ምትክ የሌለው ህይወት እና እንደዚህ ይገጥማል ማለት ነው። ለጊዜው ብንቀባባው በሆነ ነገር ልናታልለው ልናልፈው ልንሸፋፍነው ብንሞክር ይወሳሰባል የበለጠ። ይልቁንስ ሳይቃጠል በቅጠል ነው የሚሻለው እንጂ ነገ የባሰ እኛን ራሱ ጨምሮ የሚያጠፋ ሊሆን ስለሚችል ጊዜ ሳይሰጡ መፍታት በጣም አስፈላጊ ነው። በመጨረሻ የምናነሳው የእግዚአብሔር ሰላም ያለው መሆን ጥቅሙ ምንድነው ነው። ይሄን ባጭሩ አንስተን ትምህርታችንን እንጨርሳለን። የእግዚአብሔር ሰላም ያለው መሆን ጥቅሙ ብዙ ነው። እንዲህና እንዲያም ተብሎ ተዘርዝሮ የሚያልቅ አይደለም። ግን ለማሰብ ያክል ለማስታወስ ያክል ግን 1-2 ላስታውሳችሁ።
የእግዚአብሔር ሰላም ያለው መሆን ብዙ ጥቅም አለው። አንዱ የእግዚአብሔር ሰላም ያለው ሰው በሁኔታዎች መለዋወጥ አይረበሽም፣ አይፈራም። የዚህ ዓለም ነገር እንደምናውቀው ይለዋወጣል። ዛሬ ሰላም የሆነው ነገር ሊደፈርስ ይችላል። ሁሉ ነገር ይለዋወጣል። የማይለወጥ እግዚአብሔር ብቻ ነው። ግን የእግዚአብሔር ሰላም ያለው ሰው በሚለወጥና በሚረበሽ ዓለም ውስጥ ሆኖ ሳይረበሽ መኖር ይችላል። ይሄ ማለት ጨርሶ ምንም ስሜት የማይሰማው ነው ማለት ሳይሆን ሁኔታዎችን በሚገባ ያልፋቸዋል፣ ሳይረበሽ ሳይደነግጥ፣ በሁኔታዎች ግርኝት ብሎ ሳይወሰድ፣ የሆነ ነገር ሲመጣ ስብር እንኩትኩት ድቅቅ ሳይል እንዳመጣጥ ሁሉንም ማለፍ ይችላል። አባታችን ዳዊት መዝሙር 26 ቁጥር 1 ላይ ምን ይላል? እግዚአብሔር ብርሃኔና መድኃኒቴ ነው የሚያስፈራኝ ማን ነው? እግዚአብሔር ብርሃኑ መድኃኒቱ የሆነለት ሰው የሚያስፈራው ምንም የለም። ሁሉም ከእግዚአብሔር በታች ነው። የምንፈራው እኮ የእምነት ማነስ ነው የሚባለው። ለዚህ መፍራት ከእምነት ማነስ ነው ይመጣ። የሚያምን ሰው አይፈራም። የሚያምን ሰው በውስጡ እግዚአብሔር ሰላም ስላለ ምንም ውጭ ያለው ማዕበል አያስደነግጠው። እግዚአብሔር የሕይወቴ መታመኛዋ ነው። የሚያስደነግጠኝ ማን ነው? ክፉዎች አስጨናቂዎች ጠላቶችም ስጋዬን ይበሉ ዘንድ በቀረቡ ጊዜ እነርሱ ተሰናከሉና ወደቁ። እንደውም ሊያሰናክሉ የመጡት እነሱ ተሰናከሉና ወደቁ። ሰራዊትም ቢሰፍርብኝ ልቤ አይፈራም። ሰልፍም ቢነሳብኝ በዚህ ተማመናለሁ ይላል። እንዲህ እንተማመን እግዚአብሔር ይርዳል። ስለዚህ እግዚአብሔርን የያዘ ሰው የእግዚአብሔር ሰላም በውስጡ ያለ ሰው በውጩ ሰራዊት ቢሰፈር ምን ቢል ምንም አይፈራ። ኤልሳዕን እናስታውሰው። የሶርያን ሰራዊት ዙሪያው በከበቡት ጊዜ እሱ ምንም አልመሰለው። የሚያየው ሌላ ነገር አለ። ደቀ መዝሙር የነበረው ግን ውይ አለቅን በቃ ተከበናል አለ። በዚህ ጊዜ እግዚአብሔር እባክህ አይኑን ግለጥ አለ። አይኑን ሲገልጥ የሚያየውን አየ። ዙሪያቸውን ከከበባቸው ከሶርያ ሰራዊት ብዙ ጥፍ የበለጡ ኃያላን ቅዱሳን መላእክት ከበዋቸው ነበር። እና የእግዚአብሔር ሰላም ካለ ምንም ነገር ቢከበን አንደነግጥም። አሁንም ዳዊት በመዝሙር 45 ላይ ከቁጥር 1 ጀምሮ አምላክነሰ ኃይልነ ወፀወነነ ወረዳኢነ ውእቱ ለምንዳቤነ ዘረከበነ ፈድፋደ በእንተዝ ኢንፈርህ ለማ አድለቅለቀት ምድር ወለመኒ ፈለሱ አድባር ውስተ ባሕር። የሚገርም ነው በእውነት አምላካችን እግዚአብሔር ረዳታችን ኃይላችን ነው አለ። ከዚህ የተነሳ ምድር ብትናወጥ ተራሮችም ወደ ባህር ቢወሰዱ አንፈራም። ይህ ቀላል አይደለም። ወለመኒ ፈለሱ አድባር ውስተ ባሕር፣ ተራሮች ተራውጠው ወደ ባህር ቢገቡ ሰማይና ምድር ቢጣበቅ አንፈራም። ይህ ቀላል እንዳይመስለን። ይሄ ከትልቅ ተአምኖ የሚመጣ ይሄ ሰው ውስጡ ፍጹም የእግዚአብሔር ሰላም ሲኖር የሚደርስበት ደረጃ ነው። በቀላሉ የሚደርስበት አይደለም። ይቻላል ግን ቀላል አይደለም። ምክንያቱም በውስጣቸው ያለ የእግዚአብሔር ሰላም ድምፅ፣ በውስጣቸው ያለ የእግዚአብሔር ሰላም ጣዕመ ዜማ በውጫቸው ያለው ጩኸት እንዳይሰሙት እንደሌለ እንዲቆጥሩት ያደርጋቸዋል። እንደሌለ እንዲቆጥሩት ያደርጋቸዋል። ኢምንት እንዲሆን ያደርገዋል። ለምሳሌ አሁን ፀሐይ ብትወጣ እዚህ ያሉት መብራቶች ሁሉ ጥቅምም ትርጉምም ኃይልም አይኖራቸውም። ባናጠፋቸውም ከነመኖራቸው አይቆጠሩም። ለምን? የበለጠ መጥቷል። እንደዛ ነው እግዚአብሔር ሰላም ያለው ሰው። መከራው አይደለም፣ በመከራው ውስጥ ግን መከራው እንደሌለ እንደ ኢምንት ይቆጥረዋል። ሰለስቱ ደቂቅ እንደምናውቀው እግዚአብሔር ያዳናቸው እሳት አጥፍቶ አይደለም፣ በእሳቱ ውስጥ ነው ያዳናቸው። ግን በእሳቱ ውስጥ እግዚአብሔር ስለጠበቃቸው እሳቱ እንደሌለ ነው ለነሱ የሆነው። አይለፍከነ ማእከለ እሳት ወማይ እንደተባለው በእሳቱም በውሃውም ውስጥ ያሳልፋቸዋል። ሌላው ደስተኛ ይሆናል። እግዚአብሔር ሰላም ያለው ሰው ደስተኛ ይሆናል። ደስተኛ ይሆናል ማለት እንደ ፕሮስፔሪቲ ጎስፔል ሀብቱ ንብረቱ ይሞላል፣ አካውንቱ በብር ይትረፈረፋል፣ በትዳሩ ይባረካል፣ እንደዚህ ማለት አለ። ይሄ ሊሆን ይችላል ላይሆን ይችላል። ይሄ እግዚአብሔር እንደሚሰጠው ነው። እንደ ሰውም ጥረት ነው፣ እንደ እግዚአብሔርም ስጦታ ነው። ሰው መስራት አለበት፣ ሰርቶም ያገኘው አለ፣ እግዚአብሔር ደግሞ የሚሰጠው ይኖራል። ይሄ በሁለቱ መስተጋብር ነው። ሰው ሳይሰራ እግዚአብሔር ካልሰጠኝ ብሎ ማማት አይችልም። ስለሰራም ደግሞ የግድ ይሄን ሁሉ የማግኘት ዋስትና የለውም። ይሄ የዚህ ዓለም ጉዳይ ስለሆነ ግን ደስተኛ ይሆናል ማለት ማንም የማይወስደውን በመከራ በሁኔታዎች ውስጥ የማይደፈርስ የማይለወጥ ሰላም ያገኛል። እንደዛ አይነት ሰላም ያገኛል። ቅዱስ ጳውሎስ ያለውን እናስታውስ። ሁለተኛ ቆሮንቶስ 6:10 ላይ ሐዘንተኞች ስንሆን
ዘወትር ደስ ይለናል። እስኪ አብረን እንበለው። ሐዘንተኞች ስንሆን በሉ ዘወትር ደስ ይለናል። እንግዲህ ሚስጥር ማለት ይሄ ነው። ሐዘንተኞች ነን። ሐዘኑን ገልጿል። ወደፊት ምዕራፍ 2 ቁጥር 11 ሁለተኛ ቆሮንቶስ ምዕራፍ 11 ላይ ሐዘኑን ዘርዘር አድርጎ ገልጾታል። በባህር ስደት፣ በየብስ ስደት፣ ከወገኖቼ ከክርስቲያኖች ስደት። ምክንያት ያልገባቸው ብዙ መከራ የሚያመጡ መከፋፈል የሚያመጡ ሰዎች ነበሩ በቆሮንቶስ። ከቢጸ ሐሳውያን ስደት፣ ከአሕዛብ ፈላስፎች ስደት፣ ከአሕዛብ ካህናት ስደት፣ ከነገስታት ከሹማምንት ስደት፣ ዘርፈ ብዙ ስደት ነው። 360 ዲግሪ የከበበው መከራ ስደት ነው። ግን ሐዘንተኞች ስንሆን ግን ዘወትር ደስ ይለናል። የእግዚአብሔር ሰላም ማለት ይሄ እንጂ ዝም ብሎ እየበሉ እየጠጡ በደስታ እንዲህ ባለ የሚገኛል በሐዘን ውስጥ የሚገኝ ሰላም ነው። ይገርማል። ይሄ ረቂቅ ነው። ይሄ ረቂቅ። ስለዚህ የእግዚአብሔር ሰላም ቅዱስ ጳውሎስ አሁን በመልእክቱ ቅድመ ያስታወስባችሁ አይምሮን ሁሉ የሚያልፍ ከመረዳት ሁሉ በላይ የሆነ እግዚአብሔር ሰላም ያለው ለዚህ ይሄ ከመረዳት በላይ ነው። እየታመሙ ግን ልዩ የሆነ ሰላም ይሰማዋል። እየተራበ እየተቸገረ ግን ልዩ ሰላም ይሰማዋል። ስለዚህ የእግዚአብሔር ሰላም ልዩ ደስታን ይሰጣል። ሊገለጽ የማይችል ደስታን ሐሴትን ይሰጣል። መክብብ ምዕራፍ 7 ቁጥር 3 ላይ ከሳቅ ሐዘን ይሻላል፣ ከፊት ሐዘን የተነሳ ልብ ደስ ይሰኛል። እንዲህ አይነቱ ደስታ የሚገኘው በውጫዊ ሐዘን ነው። በውጭ ሐዘን አለ። የሐዘኑ ግን ውስጥ ሰርስሮ አይገባም። ውስጥ ግን ደስታ ይፈጥራል። እንዳውም እዚሁ ቀጥሎ ጠቢቡ ሰለሞን የጠቢባን ልብ በልቅሶ ቤት ነው፣ የሰነፎች ልብ ግን በደስታ ቤት ነው ይልና ከሞኞች ሳቅ ይልቅ የጠቢባን ሐዘን እንደሚሻል ይነግራል። ምክንያቱም የሞኞች ሳቅ ውጫዊ ነው፣ ቀሪ ነው፣ ዝም ብሎ ነው፣ ማስመሰል ነው፣ እዛው እንደ ካፌ ኃላፊ ነው። የጠቢባን ሐዘን ግን ውስጥ ስለሆነ ወደ በለጠ ከፍ ወዳለ ምርምር ወደ እግዚአብሔር ወደ ረቀቁ መንፈሳዊ ነገሮች ነው የሚወስደው። ስለዚህ ሰው የእግዚአብሔር ሰላም ያለው ሰው ደስተኛ ይሆናል ማለት ኑሮ ሁሉ በዚህ ዓለም መከራ ውጣ ውረድ ፈተና የሌለበት ይሆናል ማለት ሳይሆን በዚህ ውስጥ እየተደሰተ የሚያልፍ ይሆናል። በዚህ ውስጥ ከክብር ወደ ክብር የሚሸጋገር በዚህ ውስጥ ዘወትር ደስተኛ የሚሆን ይሆናል። በዚህ ረገድ ክርስቲያን ሙሴ ያያትን ዕፀ ጳጦስን ይመስላል። ዕፀ ጳጦስ እንደምናስታውሰው በእሳት እየተቃጠለች ግን ቅጠሎቿ አልተበሉም፣ አልጠወለጉም፣ መልኳም ውበቷም ለላቤዋም አልደረቀም፣ አልተቃጠለችም፣ ግን እሳቱ ደግሞ ይነዳል። ክርስቲያን እንደዛ ነው። የእግዚአብሔር ሰላም በውስጡ ያለ ሰው በውጭ መከራ ውስጥ ይኖራል፣ እንደየአቅሙ፣ እንደየጸጋው፣ እንደየስጦታው፣ እንደየጥሪው። ውስጡ ግን የእግዚአብሔር ሰላም አለ። ውስጡ ግን አይናወጽም። ውስጡ ግን ደስተኛ ነው። ሐዘንተኞች ስንሆን ዘወትር ደስ ይለናል ያለው ለዚህ። ስለዚህ የእግዚአብሔር ሰላም የሚሰጠው ደስታ እንደዚህ እንደ ዕፀ ጳጦስ ነው። እሷን እናስብ። እንደ ኖህ መርከብም ነው። በኖህ መርከብ በውጯ ውሽንፍር አለ፣ ከታች የሚፈልቀው የፈላው አለ፣ ከላይ የሚወርደው አለ፣ ጥፋት አለ፣ ሞት አለ፣ ማዕበል አለ። ውስጧ ግን ሕይወት አለ። ከእግዚአብሔር ጋር የሚኖር ሰው እንደዚህ ነው፣ ደስተኛ ይሆናል። የእግዚአብሔር ሰላም ይጠብቀዋል ሲባል እንደዚህ ነው። የተለየ ዓለም ይፈጥርለታል። ከመከራው ውጪ ያደርገዋል ማለት ሳይሆን በመከራው ውስጥ ልክ እንደ ኖህ መርከብ ይሻገራል። እንዲያውም ያ የጥፋት ውሃ ክፉዎችን ሲያጠፋ የኖህን መርከብ ከፍ ከፍ ነው ያደረጋት በውስጧ ከያዘዎቹ ጋራ ማለት ነው። እና እንደውም አበው ኖህ ገነትን ተሳለማት ይላሉ። ከምድር ከፍ ስላለ ውሃው ወደ ተራሮች ሁሉ ስለወጣ መርከቧ ከፍ ብላ ገነትን ተሳልማታለች ነው። እዚህ መከራው የእግዚአብሔር ሰላም ያለውን ሰው ከእግዚአብሔር የሚለየው ሳይሆን እንዲያውም ወደ ላይ ወደ ገነት ያወጣዋል። ሚስጥር ነው፣ ረቂቅ ነው፣ አይምሮን ሁሉ ያልፋል የሚባለው ለዚህ። ቅዱስ ጳውሎስና ሲላስ በእስር ቤት የፈጸሙትም ይሄንን ነው። ቅዱስ ጳውሎስና ሲላስ ተገርፈው ተደብድበው ታስረው ነበር። የሐዋርያት ሥራ ምዕራፍ 16 ከቁጥር 22 እስከ 26 ላይ እንዲህ ይላል። ሕዝቡም አብረው ተነሱባቸው፣ ገዢዎቹም ልብሳቸውን ገፈው፣ ቅዱስ ጳውሎስና ሲላስ ልብሳቸውን ገፈው በበትር ይመቷቸው ዘንድ አዘዙ። ራቁታቸውም በበትር መቷቸው። በብዙም ከደበደቧቸው በኋላ ሰው ጨካኝ ነው አይድረስም። በብዙም ከደበደቧቸው በኋላ ራቁታቸውን ነው በበትር በዱላ የደበደቧቸው። ወደ ወህኒ ጣሏቸው። የወህኒውንም ጠባቂ ተጠንቅቆ እንዲጠብቃቸው አዘዙት። እርሱም የዚህን አይነት ትእዛዝ ተቀብሎ ወደ ውስጠኛ ወህኒ ጣላቸው። እግራቸውን በግንድ አጣብቆ ጠረቃቸው። መጠረቅ ታውቃላችሁ?
ጭንቅ አርጎ ማሰር ማለት ነው። እግራቸውን በሰንሰለት እነዚያ እንዳይንቀሳቀስ አድርጎ እንዴት ይጨንቃል። ተራቁተው በበትር በደንብ አድርገው በኃይል ተደብድበው ወደ ውስጠኛው እስር ቤት እንግዲህ እስር ቤት ብዙ ክፍል ይኖራል። ወደ ውስጥ ወደሚያስጨንቀው ማለት ነው ብርሃን ምናምን መስኮት ወደ ሌለበት እዛው አስገብተው እዛ ደግሞ እግራቸውን ጭንቅ አድርገው አስጨንቀው ጠርቀው አሰሯቸው። አንዱ ለአንዱ ያለ ክፋት አይጉድ እንደው ይሁን ከተባለ ማሰሯ ይበቃ። እውነት ይሄን ያህል በሚሞት ሰውነት አንዱ ለአንዱ ይሄን ያህል ክፋት እንደው ያሳዝናል። ሰው ታሪክ የሚያስተምረው ሰው ከታሪክ አለመማሩ ነው ይባላል። ታሪክ እናነባለን ግን መልሶ ያንኑ ነው ሰው የሚደግመው። ምን አሳዝነን ባንድ በኩል ይቀጥልና በመንፈቀ ሌሊት ግን ጳውሎስና ሲላስ እየጸለዩ እግዚአብሔርን በዜማ ያመሰግኑ ነበር። እስረኞችም ያዳምጧቸው ነበር። የሚገርም ያኔ ያልተደብድበው አይደለም። አሁን እንደው በጥፊ እንኳን ሁለቴ ብንመታ ብስጭቱ እንደው እንቅልፍ ያስይዘና እንኳን ለማመስገን የእግዚአብሔር ሰላም ይሄ ነው ልዩነቱ። በውጭ ነው ድብደባው፣ ያው ውጭ ነው። የውስጥን ሁኔታ የውስጥን ደስታ አይወስድም። በዜማ ያመሰግኑ ነበር፣ እስረኞችም ያዳምጧቸው ነበር። ድንገትም የወህኒው መሰረት እስኪናወጥ ድረስ ታላቅ የምድር መንቀጥቀጥ ሆነ። በዚያም ጊዜም ደጆች ሁሉ ተከፈቱ፣ የሁሉ እስራት ተፈታ። እግዚአብሔር አምላካችን ስለ ስሙ የተመሰገነ ይሁን። ስለዚህ የእግዚአብሔር ሰላም እንደዚህ ነው። በመታሰር አይወሰድም፣ በመደብደብ አይወሰድም፣ በመገፋት አይወሰድም፣ በመጠላት አይወሰድም። አይምሮን ሁሉ የሚያልፍ እግዚአብሔር ሰላም ማለት ነው። ሌሎቹ ሐዋርያት እንደዚሁ የሐዋርያት ሥራ ምዕራፍ 5 ቁጥር 40 እስከ 41 ላይ ሐዋርያትንም ወደ እነሱ ጠርተው ገረፏቸው። አይሁድ ማለት ነው። በኢየሱስም ስም እንዳይናገሩ አዘው ፈቷቸው። ሁለተኛ በዚህ ሰው ስም ታስተምሩና ወይ ብሎ ማስጠንቀቂያ። እነርሱም ቅዱሳን ሐዋርያት ማለት ነው ስለ ስሙ ይናቁ ዘንድ የተገባቸው ነው ስለተቆጠሩ ከሸንጎ ፊት ደስ እያላቸው ወጡ። ሰው ተገርፎ ሲወጣ ደስ ይለዋል። የእግዚአብሔር ሰላም ማለት ይሄ በውጫዊ ሁኔታ ላይ ያልተመሰረተ የማይመሰረት መገረፍ፣ መታሰር፣ መጠላት፣ መሳደድ የማይወስደው ማለት የማይቀንሰው በዚህ ሁሉ እንደውም የበለጠ የሚጎመራ እንደ ዕጣን ዝም ብሎ ሲቀመጥ ብዙም አይሸትም ማለት እሳት ላይ ሲቀመጥ ነው መዓዛው የሚያውደው ምንነቱ የሚገለጠው። እውነተኛ የእግዚአብሔር ሰላም የሚገለጠው እንደዚህ እንደው በመከራ ውስጥ ምንነቱ ይታወቃል። አለዛማ ዝም ብሎ ነው የሚቀመጠው እንደ ዕጣን አለ ውስጡ ፖቴንሻሊ ግን አይገለጥም። ስለዚህ የእግዚአብሔር ሰላም እንደውም የበለጠ የሚገለጠው በዚህ በመከራ ውስጥ ነው። ስለዚህ የተወደዳቸው የእግዚአብሔር ቤተሰቦች እኛስ ውስጣችን ይሄ የእግዚአብሔር ሰላም አለ ወይ? የሰላሙ ድምፅ ይሰማናል ወይ? ወይስ ሰላማችንን ያሳጣን ነገር አለ? ስለዚህ ሰላማችንን ያሳጣን ከእግዚአብሔር ሰላም የለየን በውስጣችን የሚረብሸን የምናውቀው ጉዳይ ካለ ያን ቶሎ እንፍታው። ግድ የለም እንሞታለን፣ ይቀራል። በራሱ በግድ ከሚቀር እኛ በፈቃድ ብናስቀረው አይሻልም? ስንሞት እኮ ይቀራል አይደል? ያን ግን ዋጋ የለውም ተገደን። በፈቃዳችን ግን ብንፈታው የሚታው ነገር ካለ ብንተው ግድ የለም። ሰው ስንት ነገር ይተዋል እኮ። አዎ ስንት ነገር ይተው የለም። ኢየሱስ ክርስቶስ ከሰማይ ሰማይ ተወረደ፣ ክብሩን እግዚአብሔር መምሰል መቀማትን እንደ ትልቅ ነገር አልቆጠረውም ተብሎ ይሄን እየተመር እኛ ትንሽ ነገር መተው እንዴት ያቅተናል? አዎ የሚከብድ ነገር ካልተውንማ ምኑን ክርስቲያን ሆን? መተው የማይከብድ ብንተው ምንም የማይጎዳ ነገር ከሆነማ ምን ቁም ነገር አለ? ይሄ እኮ መተው የማይባልም። አንድ ሰው ምን አለ? ተማሪ ያለ አለ የሆነ ሰው ከቤቱ እያመጣ ዕቃ ይሰጠኝ ነበር። የሻይ ማንኪያ፣ የሻይ ብርጭቆ፣ ምንድነው ብርጭቆ፣ የብርጭቆ ማስቀመጫ እንደዚህ ያሉ ነገሮችን እያመጣ ይሰጠኝ ነበር አለ። እና ይሄ ሰው ለኔ ለተማሪ ሁሉ የሚያደርግልኝ ምን ደግ ቢሆን ነው እያል በኋላ ቆይቶ ስረዳ ለካ ሰውዬ ቤት ሊቀይር ሆኖ ዕቃ እየቀነሰ ነበር አለ። እና ማንፈልገውና ለሆነ ጉዳይ ብለን ምንተው ነገር ብናደርግ ምንም ነገር አለ ማንም ያደርጋል። የማይፈልገውን ዕቃ ሰው ይጥላል። ግን በራሱ ለመተው የማይመች የሚከብድ ያን ነገር ስለ እግዚአብሔር ብለን የእግዚአብሔርን ሰላም ለማግኘት ብለን ብናደርገው እግዚአብሔር ሰላሙን አብዝቶ ይሰጠናል። ምናልባት ለይተን ማወቅ ካልቻለ ደግሞ ወደ እግዚአብሔር እንጸልይ። እባክህ ምንድነው ሰላሜን የወሰደው ነገር ምንድነው? ወይ አንተ በምታቆፍታልኝ አለዛ ደግሞ እባክህ በውስጥ ያስታውሰኝና እንድፈታው ኃይሉን ብርታቱን ስጠኝ እንበል። እግዚአብሔር አምላካችን አይምሮን ሁሉ የሚያልፍ ማንም የማይወስደው የማይቀማው የሆነውን እውነተኛውን የሱን ሰላም ለሁላችንም ያድለን። የወንድማችንን ነፍስ በቅዱሳን አጠገብ እቅፍ ያኑርልን። አሜን።